ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም عظيم صفاته وأشهد أن لا إله إلا الله وحده لا شريك له وفي كل شيء له آية تدل على أنه واحد وأشهد أن محمدا عبده ورسوله أنزل عليه الذكر ليبين للناس ما نزل إليهم ولعلهم يتفكرون فبلغ البلاغ المبين وبين ما نزل إليه من ربه غاية التبيين صلى الله عليه وعلى آله وصحابته والتابعين وسلم تسليما كثيرا إلى يوم الدين أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ሱብሓነሁ ወተዓላ ሰላም እዝነት ጥበቃ ይላችሁ አላህ ይጠብቃችሁ አላህ ይጠብቀን ዛሬ እስቲ የዓለማቱ ጌታ ስለሆነው ስለ አላህ ሁሉን ነገር አስገኝ የሆነው ስለ አላህ ስለፈጠራቸው ፍጥረታት ስላስገኛቸው ዩኒቨርሶች በአጠቃላይ እስቲ ትንሽ እናስተንትን ተፈኩር እናድርግ አስተንትን የአላህ ሰራዊቶች ብዙ ናቸው በሰማይ በምድር ያለ ሰራዊት በአጠቃላይ ማን ነው የአላህ አስተንትን በዚህ ርዕስ ላይ ቆይታ እናደርጋለን አላህን የሚያውሱ ሰዎች ስለፈጠራቸው ፍጥረታት የሚያስተነፍሱ ሰዎችን ያወድሳቸዋል ኢነ ፊ ኸልቅ السماوات والأرض واختلاف الليل والنهار لآيات لأولي الألباب በሰማያት በምድር አፈጣጠር በቀንና በሌሊት መፈራረቅ ተአምር አለ ለማን لأولي الألباب للبنا بالتبيتوች ማን ናቸው ከተባሉ الذين يذكرون الله قياما وقعودا وعلى جنوبهم እነዛ አላህን የሚያውሱ ናቸው ቆመው ቁጭ ብለው በጎናቸው ጋደም ብለው አላህ አላህ ሚሉ ናቸው አላህን የሚያውሱ ናቸው ويتفكرون في خلق السماوات والأرض በሰማያት በምድር አፈጣጠር ያስተነትናሉ ካስተነተኑም በኋላ ይህንን ድንቅ ፍጥረት ሰማይን ያለ ምሰሶ ከፍ ማድረጉ ምድርን መዘርጋቱ በማከላቸው ያሉትን በአጠቃላይ እያስተነተኑም ረበና ጌታችን ወይ ይላሉ ማ خلقت هذا باطلا ይህንን በከንቱ አልፈጠርከውም ይላሉ ሱብሃነክ ጥራት ይገባ فقنا عذاب النار ከእሳትም ቅጣት ጠብቀን ብለው ማንን ያወሳሉ አላህ Subhanahu Wa Ta'ala ያስታውሳሉ ስለሱ ኃያልነትን እየተናገሩ አላህን ይማጸናሉ ተፈኩር ማድረግ የደጋግ ሰዎች መለያ ነው የዓሊሞች መለያ ነው አቅል አላህ የሰጣቸው ሰዎች መለያ ነው ተፈኩር ስናደርግ ምንድነው ጥቅሙ ከተባለ የኛን ደካማነት አንደኛ እንረዳለን የአላህን ኃያልነት እንረዳለን ስለዚህ ዱንያ ላይ ስንጓዝ እንዴት መጓዝ እንዳለብን አደሪዘን መጓዝ እንዳለብን መንቀሳቀስ እንዳለብን ስራችን በአጠቃላይ ማስተካከል እንዳለብን ያመላክተናል ቀደምቶቹ ተፈኩር በጣም ያደርጉ ነበርና አቡ ደርዳ ረዲየላሁ ዐንሁ ምን ይሉ ነበር ተፈኩሩ ሰዓትን ኸይሩን ሚን ቂያም ለይለትን ይላሉ አንድ ሰዓት ተፈኩር ማድረግ ቂያሙን ለይል ከመቆም ይበልጣል እስከማለት ደረሱ ምን ማለት ነው አንድ ሰዓት ተፈኩር ማድረግ ማለት የአላህን ኃያልነት መረዳት ያወቀ ሰው አላህን ከመገዛት ወደ ኋላ ይላል አላህ አለብኝ ኃያል ያለ ሰው አላህን ከማምለክ ወደ ኋላ ይላል ተፈኩር ያደርጋል ለይሉም ይቆማል ማለት ነው እኮ ጀርባው መልስ ይሄ አንድ ሰዓት እስኛ አንድ ሰዓት አይደለም 10 ደቂቃ ብለን እናስበው ስለ ራሳችን አፈጣጠር እስቲ እናስበው እንዴት አላህ እንዳዋቀረን እንዴት እንዳስገኘን እስቲ ተፈኩር እናድርገው ሰማይ ምድሩ እንዴት እንደዘረጋው እስቲ ተፈኩር እናድርግ አስተንትን ለዚህ ነው ወሃብ ኢብኑ ሙነባህ ረሂመሁላህ ምን ይላሉ ማ ጣለት ፍክረቱ ምርኢን ቀጥ ኢላ ፈሂማ አንድ ሰው ተፈኩር ሲያደርግ ሲያበዛ ምን ሲል የተገነዘበ ቢሆን እንጂ ባዶ አይቀርም ወማ ፈሂማ አይገነዘብም ደግሞ ኢላ ዓሊመ ያወቀ ቢሆን እንጂ ወማ ዓሊመ ኢላ አሚለ ካወቀ ደግሞ የተግባር ሰው ይሆናል አላህ ባዘዘ ቦታ ላይ ይገኛል ለምን ኃያሉ ጌታ አላህ አለብኝ በቀንም በሌሊትም ከሱ የሚሰወር የሚደበቅ ነገር የለም ብሎ የአላህን ኃያልነት እንዲረዳ ያደርገዋል ስለዚህ ተፈኩር እስቲ አላህ እንዴት እንደፈጠረን እንመልከት እንዴት የፈጠረን ومن آياته كدنك تأمراتوቹ
አን ኸለቀኩም ሚን ቱራብ እናንተን ከአፈር መፍጠሩ ነው አለ። ከአፈር መፍጠሩ ማለት ምንድነው? የመጀመሪያ የሰው ልጅ መፈጠሪያው ምንድነው? አባታችን አደም ከአፈር ነው አይደል? እናንተን ከአፈር መፍጠሩ ነው። ثم اذا انتم ከዛም እናንተ ወዲያው በሸሩ ሰው ናችሁ ተንተሽሩን ትንቀሳቀሳላችሁ አለ። የሰው ልጆችን አላህ በአራት አይነት ሁኔታ ፈጥሯቸዋል። አባታችን አደም ከአፈር አላህ ፈጠረው። ከቀዩም ከጥቁሩም ከምኑ አዋቅሮ አላህ ፈጠረው። አንደኛው አፈጣጠር። ሁለተኛው አፈጣጠር እናታችን ሐዋ ከአደም ግራጎን አላህ ፈጠራት፣ ከአባት ብቻ ከወንድ ብቻ የተገኘች። ሶስተኛው አፈጣጠር እኛ የሰው ልጆች ነው። ከአደምና ከሐዋ አላህ አደም ሐዋም ሲወልዱ መንታ እንዲወልዱ አላህ አደረጋቸው። ሴትና ወንድ አንድ ላይ ይወልዳሉ። ቀጣይም ደግሞ አርግዛ ሐዋ ስትወልድ ሴትና ወንድ ትወልዳለች። ስለዚህ ከላይ የተወለደው እታች ከተወለደችው ጋር በዛቸው ሸሪዓ ይሰራ ነበርና ይጋቡ ነበር። ከላይ ከታች የተወለደችው ከላይ ከተወለደው ጋር እንዲህ ያሉ የሰው ልጆች በዛ። ሶስተኛው አራተኛው አፈጣጠር የነብዩ ኢሳ አለይሂ ሰላም አፈጣጠር ከእናት ብቻ አላህ የፈጠረው ሰው። የኢሳ አፈጣጠር ድንቅ ነው፣ አው ተአምር ነው። ከዛ በላይ ግን የማን አፈጣጠር ነው ተአምር? የአደም አይደል? ከአፈር ያለምን ከአፈር የፈጠረው እሱ አይደለም? የኛ አፈጣጠር ወላሂ ተአምር ነው። እስያችን ንፍጥ መኒ ስፐርም የሚባል የዘር ፈሳሽ ሰው ሌሊት ላይ ኢህቲላም ሆኖ ልብሱ ላይ ሲያየው ከሚጸየፈው ነገር አስበው አላህ እንዴት እንደፈጠረው። አለም ነኽሉኩም ሚን ማኢን መሂን ደካማ ከሆነ ውሃ አልፈጠርናችሁ ፈጀዐልናሁ ፊ ቀራሪን መኪን እዛው በማህፀን ግድግዳ ውስጥ እንዲረጋጋ እንዲቆይ ሳላደረግነው ኢላ ቀደሪን ማዕሉም እስከታወቀው ቀጠሮ ጊዜ ድረስ አለ ፈቀደርና መጠን ነው አለ። ፈኒዕመል ቃዲሩን ምን ያማርን መጣኞች ነን አለ አላህ። 40 ቀን ሰው ፍቶት ጠብተዋል አላህ ይወሰናት አለች። ያቺ የሴቷና ወንዱ ተገናኝተው እንቁላላ ላይ ታርፋለች። ከዛስ ሱብሃንአላህ የሚገርም እኮ 40 ቀን ንፍጥ አድርጎ አስቀምጠ ثم يكون مثل ذلك المسلسل حديث ላይ እንደመጣው አብዱላህ ኢብኑ መስዑድ ባስተላለፉት ላይ 40 ቀን የረጋ ደም ይሆናል በ80 ቀን ውስጥ። ቀጣ 40 ቀን እርከኑ ደግሞ ቁራሽ ስጋ ይሆናል 120 ቀናት ወደ ወር ስንቀይረው በአራት ወር ውስጥ ሩህ ይነፋበታል። ከዛ አላህ ቅርጹን እያስተካከለ ወደ አጥንትነት ከዛ ስጋ አልብሶ ምን ብሎ ያጅብ ከእናታችን ወይ ከሚስታችን ወይ ከእህታችን አንድ እህታችን አርግዛ ሚስታችን እናታችን አርግዘው የወር አበባ ይቆማል። ለልጁ ቢቀለብ ምግብ ያደርግለታል። ሱብሃንአላህ አመቻችቶ ምን ብሎ በዛች ጠባብ ጉድጓድ ቀዳዳ ይሄ ትልቅ ሰው ያ ትልቅ ጭንቅላት አላህ እንዲሳት አድርጎና እንዲወጣ አደረገው። ማን ያገራው? ይሄንን ማን ያስተካከለው? ከአላህ ውጭ አለ አበደን። እስቲ ተመልከቱ፣ የእናንተ አፈጣጠር ራስ እኮ ድንቅ አፈጣጠር ነው። የሰው ልጆች ግን ከአላህ ውጭ ያለ ማንም አካል እንኳን የሰው ልጅ ሊፈጥር ይቅርና ዝንብን መፍጠር እንኳን አይችልም። ያ አዩሃ ናስ እናንተ ሰዎች ሆይ ضرب مثل ለእናንተ ምሳሌ ተደርጎላችኋል። ፈስተሚዑ ለሁ ለሱ አዳምጡ፣ ጆሮአችሁን ስጡ። ኢነ الذين تدعون من دون الله እነዛ ከአላህ ውጭ የምትማጸኗቸው የምትገዟቸው የምታመልኳቸው በአጠቃላይ ለን يخلقوا ذبابا ፈጽሞ መቼም ዝንብን መፍጠር አይችሉም። ደካማ ፍጡር የምትባለው እኛ እንዲዘናት ምንገላት ዝንብ መፍጠር አይችሉም። ወለው እጅተመዑ ለሁ ለሱ ቢሰባሰቡለትም ፕሮፌሰር በለው ሳይንቲስት በለው ፓርላማ ላይ ተሰባስበው እስቲችን ብለው የዓለም ፕሮፌሰሮች ሳይንቲስቶች ተሰባስበው ቢመጡ አንድች ደካማ ፍጡር ዝንብን መፍጠር አይችሉም። ወኢን የስሉብሁም الذباب አለ ሸይአን ዝንብ እንደሚሆንስ ነገር ነጥቋቸው ደግሞ ቢሄድ ላ የስተንቅዙሁ ሚንሁ ከሱ አያስጥሉትም። ضعف الطالب والمطلوب ፈላጊውም ተፈላጊውም ደከሙ አለ። አምላኪውም ተመላኪውም የደከሙ ናቸው አለ። ማ ቀደሩላህ ሐቀ ቀድሪህ የአላህን ተገቢ ማክበርን አላከበሩትም። አላህን ተገቢ ማወቅን አላወቁትም። ኢነላህ ለቀዊዩን ዐዚዝ አለ። አላህ ብርቱ አሸናፊ የሆነ ጌታ ነው። ስለዚህ የሰው ልጅ እያለ ነው ቀድርን ወቅ። ዛሬ መሳሪያ ይዣለሁ ጉልበት አለኝ ብለህ ስትል የኔ ትእዛዝ ምድር ላይ ያለ ሰራዊት በአጠቃላይ የኔ ነው አለ። ጋዛ እንዴት ነው ያደረጉት? የአላህ ጠላቶች አጋዩአቸው። ጋዛ ሆስፒታል ላይ ህፃናትን ምናምን በሞላ በምን ሲጨርሱ አላህ ደግሞ ሰሞኑ ተመለከታቸው አይደል? ኩን ፈየኩን ሁን ካለው ሰደድ እሳት ለቀቀባቸው።
ጋዛ ላይ ያሉት ህፃናት ቤተሰባቸውን ምን ብለው ሽሽት ወጡ አይደል? ዛሬ ደግሞ እነዚህ አረመኔዎችም ሲሽት እየወጡ ነው። አላህ የፈለገውን ሰሪ ነው፣ ይታገሳል አላህ። ይህ ማለት ምንድነው? እኛም ራሳችን ጥፋት ካጠፋን የአላህ ቅጣት ይመጣል። የመሬት መንቀጥቀጡ፣ አውሎ ንፋስ፣ ከባድ ዝናቦች፣ ጎርፏ የመሳሰሉት የወንጀላችን ውጤቶች ናቸው አብዛኛው። እዛ ብቻ የሚያቀር አይደለም፣ ልንረዳውም ይገባል። ግን አላህ ያሻውን ሰሪ ነው። በሰማይ በምድር ያለው ሰራዊት የሱ ነው። ከኛ በላይ ሲሉ አለው ያለው አላህ። ከኛ በላይ ቁዋ ጉልበት ያለው ማን ነው አሉ የና አድ የነሰሙድ ህዝቦች። ማን አለ? ፊርዓውን አነ ረብኩም አልአላ፣ ታላቁ ጌታችሁ እኔ ነኝ አለ። አላህ አንሳፈፈ ባህር ላይ ደካማ ፍጡርና ምንም አትችልም፣ ምንም ያቅም የለህም። ይኸውም ያመልኩ የነበሩት ተአምሩንላቸው እንዴት እንደጠፋ ይመልከቱት ብሎ አላህ በደኑን ጀናዛውን ባህር ላይ አሳፈፈው። የማንን? የፊርዓውን። አሁንም ጭምር ይባላል ግብጽ ላይ እዛው ሙዚየም ውስጥ የሱ አጽሙ አለ ይባላል። ሱብሃንአላህ አንሳፈፈው። ለምን? ከሱ በኋላ ለሚመጡት ትውልድ ትምህርት እንዲሆን። አላህ ያሻው ሰሪ ሲታገስ የረሳው አይደለም አላህ። እኛ ላይ ምንድን ነው የሚጠበቅብን? ሁሌም ሶብር ነው። ፈተና እዚያ አፍንጫህ ድረስ ይቀርባል። የሙሳ ህዝቦች እኮ ያ ሙሳ ኢና ለሙድረኩን ተደረሰብን፣ አስጨረስከን፣ አለቀልን ሲሉ ሙሳ ከአላህ ጋር ያላቸው ግንኙነት ያማረ ነው። የአላህን ኃያልነት ያውቃሉ። እሱን ተጠግተው እንደማያሳፍራቸው ይተማመናሉ። ከላ በጭራሽ ኢነማ ረቢ ጌታዬ ከኔ ጋር ነው፣ ሰያህዲን ምን ማድረግ እንዳለብኝ ያመላክተኛል። አዎ አላሳፈራቸውም። በእጃቸው ያለውን በትርን ምታ አላቸው። መታ አረጉት። ባህሩ ድልድይ ሆነ። ሁሉም አለፈ። ፊርዓውን ለኔ ነው እኮ የተዘጋጀው እያለ ሁሉንም ግቡ ይላል። መሪ ነው፣ እሱ ግን ፈርቷል። በኋላ ጅብሪል ወይም ሚካኤል አለይሂ ሰላም ፈረስ ይዘው መጡ። ሴት ፈረስ። የፊርዓውን ወንድ ነበረ። ወንድ ሴቱን ብዙ ጊዜ ይከተላልና ሲከተል ፊርዓውን ሲገባ ሁሉም ሲገቡ በሉ ምተው አላቸው። ድጋሚ ባህሩን ድልድይ ነበረ። ሲመቱ ድጋሚ ወደ ምን ተቀየረ? ወደ ባህርነት። አላህ በዚህ መልኩ አጠፋቸው። ይሄን ያንተን አፈጣጠርን ተመልከት። ቁዋ አለኝ እንዳትል፣ ደካማ ነህ፣ ከፍትወት ጠብታ ነው የፈጠርኩህ። ኩራት እንደሚባል ነገር እንዳይመጣብህ እያለ ነው አላህ። አሊ ብን አቢ ጣሊብ አንደኛው ሲኮራራ መስል አንተ አደብ ያዝ እንጂ አሉት። ምንድነው እንደዚህ ሲሉት አታሪፉኒ እኔን ለመሆን ማን እንደሆንኩ ታውቀኛለህ አላቸው። አዎ አውቃለሁ። አወሉ ኑጥፋ መጀመሪያ ነፍጥና መጨረሻ ደግሞ ጥንደና አሉት። አዎ የሰው ልጅ ከሞተ በኋላ ጀናዛው ባንዴ ይቀየራል አይደል? ሽታ ይመጣል። መጨረሻ ይሄ ነው እኮ አሉት። በዚህ መካከል ደግሞ ቆሻሻ ተሸከመ የምትንቀሳቀስ ነው። ከዚህ ውጭ ምንድን ነው አንተ አሉት። ይሄ የሰው ልጅ ነው። ስለ ሰማይ አላህ ሲናገር ምን አለ? الذي خلق السبع سماوات طباقا ያ ጌታቸው አላህ ንግስና በእጅ ያለው ሞትና ህይወትን የፈጠረው ጌታቸው አላህ እኮ ማለት ሰባት ሰማያት የተነባበሩ አድርጎ የፈጠረ ነው። ማ ተራ ፊ ኸልቅ الرحمن من تفاوت በአርራህማን ባስገኘው ዩኒቨርስ እሱ በፈጠረው በሰማዩ በምኑ መዛነፍን እንከን ምናምን አትመለከትም አለ። ፈርጅዕ البصر አይንን መልስ ተመልከት። هل ترى من فطور ሽንቁር ቀዳዳ ትንሽ እንከን ትመለከታለህ? አለ ወይ ያለ ሰማይን እንከን አለ ቢሆን ቢል ተዋርዶ ደግሞ አይኑ ደክሞ ተዋርዶ ይመለሳል እንጂ አንድ ሰው አንድች እንከን አላህ ባስገኘው ላይ አያገኝም። ثم ارجع البصر كرتين ينقلب اليك البصر خاسئا وهو حسير አሁንም አይንን በዳሰው ሁለተኛ ጊዜ እስቲ ይው አለ ይልቁንም አይኔ የደከመ የተዋረደውን ይመለሳል። የሰው ልጅ ግን የገነባው ነገር የሆነችን ከነ ይኖርበታል። የሆነች ቀዳዳ የሆነች ነገር አለ የሰው ልጅ ላይ። አላህስ የሁሉ ዓመት ሰው ሲኖር ሌሊቱ በጊዜው ይመጣል፣ ቀኑም ጠብቆ ይመጣል፣ ዝናቡም ጠብቆ ይመጣል፣ ፀሐዩም ጠብቆ ይመጣል። ዳመናው ሁሉንም አላህ ባስቀመጠለት ቀጠሮ ይንቀሳቀሳል። ስለዚህ አንተ የሰው ልጅ ከሞትክ በኋላ ትንቀሳቀሳለህ። ከኔ በላይ ላሳር እንዳትል ካንተና ከሰማይ አፈጣጠር ማን ነው አለ አላህ። አንቱም አሸዱ ኸልቀን አም ሰማ በአፈጣጠር በኩል እናንተ ናችሁ ወይስ ሰማይ ነው ብርቱ? በናሃ ሰማይን ገነባት፣ ረፈዐ ሰምከሃ ዋናንም ከፍ አደረገ፣ ፈሰዋሃ አስተካከላት፣ ወአግጠሸ ለይለሃ ሌሊቷንም አጨለመ አለ፣ ወአኽረጀ ዱሃሃ ቀኗንም ገለጸ፣ ብርሃን በብርሃን አደረገ። ማን ነው እሱ?
ለኸልቁ ሰማዋት ወልአርድ የሰማያት የምድር አፈጣጠር አክበሩ ሚን ኸልቅ ናስ አለ ከሰው ልጆች የበለጠ አፈጣጠር ከባድ ነው፣ ተለቅ ያለ ነው። አላህ ቀላል ነው፣ ግን በእናንተ አስተሳሰብ ሲታይ ሰማይ ምድር ከባድ ነው። አንዱ ሰማይ ወደ አንዱ ሰማይ 500 ዓመት ነው የሚያስኬደው። እንዴት ነው የምታስቡት እናንተ ደካማዎች ይላል። ወላኪን አክሰረ الناس لا يعلمون ነገር ግን አብዛኞቹ ሰዎች አያውቁትም። እሱ ኒዕማን ተመልከት። ቀን እንንቀሳቀሳለን፣ ስራ ብለን እንሄዳለን፣ ዛዛ ትሯሯጣለህ። ማን ባመቻቸው መልሷል አላህ አይደል ብርሃን ያደረገው ምድሩን የዘረጋው። ከዛስ ማታ ጨለማ አደረገና እንቅልፍ እንዲመጣ ድካም ጉልበት ተወግዶ ነበረ ጉልበት እንድታገኝ። መኪና ነዳጅ ካልተሞላ እንደማይንቀሳቀሰው ላንተም ነዳጅ አደረገልን ቻርጅ እንድታደርግ በምን በእንቅልፍ። አላህ ምን አለ? ወጀዐልና ነውመኩም ሱባታ ወጀዐልና الليل لباسا وجعلنا النهار معاشا አለ። እናንተ እንቅልፋችሁን ረፍት አደረግነው አለ፣ ሌሊቱን ልብስ አደረግነው አለ ሽፋን፣ ቀኑን ደግሞ መንቀሳቀሻ ከስሙበት አደረግነው አለ። አላህ ማን ያደረገው? አላህ። ኢላ የውመል ቂያማ ድረስ ሌሊት ቢሆንስ ምንድነው የምናደርገው? ኢላ የውመል ቂያማ ድረስ ቀን ቢሆንስ ሌሊት የሚባል ባይመጣስ ማን ነው የሚቀያየረው? ማን ነው የሚያፈራርቀው? ከአላህ ውጭ አለ እንዴ? አበደን። ስለዚህ ጌታችሁን አላህን በደንብ ልትገዙት ይገባል። እናንተም ቢብትሉ تسبح له السماوات السبع والأرض ومن فيهن ሰባት ሰማያት ምድር ባጠቃላይ አላህን ይቀድሳሉ፣ አላህን ያጠራሉ። وإن من شيء إلا يسبح بحمده ከነገሩ ምንም የለም አላህን ከማመስገን ጋር የሚያጠሩ የሚቀድሱ ቢሆን እንጂ ولكن لا تفقهون تسبيحهم ነገር ግን እናንተ የነሱን ተስቢህ አትረዱትም። ዛፍ አላህን ይቀድሳል፣ ተራራ አላህን ይቀድሳል። ትእዛዝ ናቸው። ተራራውን ከፈለገ ተንኮታኮት ካለው እኛን ያጠፋል። ባህርን ተንቀሳቀሽ ካለ ታጥለቀልቀናለች። እሳትን ካዘዘ የፈለገ ውሃ ላፈስሩትን እየነደደ ይሄዳል። ካልፈለገስ ኢብራሂምን አላቃጥልም እንዳለችው የፈለገ ሰዎች እንዲቀጣጠል የድንጋይ የእንጨት የምን አይነት ምን ቢያረጉ ኢብራሂም ሳይቃጠል ወጣል። ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም፣ አንቺ እሳት ወይ ለኢብራሂም ቀዝቀዝ በይ ቅዝቃዜው ማዛ እንዳደርጋቸው ወሰላመን ሰላም ሁኚ አለ። አላቃጥ ለምን? ትእዛዝ ነዋ። ካዘዛትስ የፈለገው ኋላ ብትል ውሃ እሳትን ሊያጠፋ አይችልም። ለምን? የአላህን ትእዛዝ ይጠብቃል። ቢላ ኢስማኤልን አላረደችም። ለምን? የአላህን ትእዛዝ ስለጠበቀች። አሳ ነባሩ ዩኑስን አላኘቀም፣ አልበላም፣ ባደራ አስቀመጠ። ለምን? ትእዛዝ ጠባቂ ነው። የአላህ ሰራዊት ናቸው። እሳትም የአላህ ሰራዊት ናት። ካዘዛት ዓለምን ታዳርሳለች ከፈለገ። በሰሞኑ እንደተመለከትነው አረ እርዱን አሏል፣ ድረሱልን እኮ አሉ። ከኛ በላይ ማን አለ ሲሉ የነበሩት አላህ ቁዋውን ያሳያል። በትንሹ ነው ቆይ እቺ ትንሽ ናት። ظهر الفساد في البر والبحر بما كسبت ايدي الناس በባህሩም በየብሱም መከራው ተገለጸ። በምን ምክንያት? የሰው ልጆች በሰሩት ወንጀል ሳቢያ ليذيقهم بعد الذي عملوا ከሰሩት ከፊሉን ሊያቀምሳቸዋል። ትንሽ ነው ያቀምሳል። ለምን? لعلهم يرجعون ሊመለሱ እንድንመለስ ፈልጎ እንጂ ሊያጠፋን ከፈለገ አንድ ትእዛዝ ብቻ ነው፣ ኩን ፈየኩን ነው። ስለዚህ ይሄን ሁለት ነጥቦችን አስቀምጬ ልዝጋ። እስቲ ወደ ራሳችን እንመለስ። የተዳራዳ አጋርን አላህ እንዴት እንደፈጠረለት ተመልከት፣ አስተንትን እያለ ነው። አላህ የሰው ልጅ ከእንስሳ ጋር እንዲጋባ አላዘዘው፣ ከጂኒ ጋር እንዲጋባ አላዘዘው። የሰው ልጅ ከማን ጋር መጋባት አለበት? ከሰው ልጆች ጋር፣ ከራሱ ከአምሳያው ጋር አለ። ወሚን አያቲሂ አለ ከድንቅ ተአምራቶቹ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን አለ ለእናንተ ከነፍሶቻችሁ ከምትግባቡት በባህሪ ከምትዋወቁት ከራሳችሁ ለወንዶች ሚስቶችን መፍጠሩ ለሴቶች ባሎችን መፍጠሩ ነው አለ። ሱብሃንአላህ። ወጀዐለ በይነኩም ሊተስኩኑ ኢለይሃ አለ ወደሷም እንድትረጋጉ እርካታ የሚባል ነገር ልታገኙ። አያችሁ ሚስት ጋር ግንኙነት ስታደርግ እርካታ አለ፣ ደስታ አለ፣ ጥፍጥና አለው። በምን? በሐላል ጋብቻ። የአላህን ሸሪዓ ጠብቀህ የሴቷን ቤተሰብ ጠይቀህ ወልዩዋ የሷ አባት ወይ ወንድም ወይ አጎታ ሰጥቻለሁ ተቀብያለሁ መህሩ ተቆርጦ ሻሂዶች ኖሮ በዚህ አላህ በሚፈልገው መልኩ ተጋብተህ ከሆነ የዛኔ ጥፍጥና ያለው በሁለቱም በኩል እርካታ ያገኛሉ አለ። ከዛ ውጭስ ምንድነው? እርካታ የሚባል የለም። ለሰከንድ ትደሰታለህ፣ ግን እድሜ ልክን ትጸጸትበታለህ ነው። ስቃይ ነው፣ በሽታ ነው፣
ጨለማ ነው፣ ፊትህ ይጠቁራል፣ ድህነት ይመጣል። በምን? በዝሙት በዚና። ዛሬ ዚና እኮ እየተስፋፋ ነው። ሰዎች በአደባባይ እየሰበኩ ነው ዚናን፣ ዝሙትን። አላህ ግን በሐላል መንገድ አድርጉታል። ይህን ስታደርጉ ወጀዐለ በይነኩም መወደተን ወረሕማ፣ በመካከላችሁ ፍቅርና እዝነት ደግሞ የሚባል ነገር አለ አለ። በሐላል ጋብቻ ነው ፍቅር እዝነት። አዎ ወላሂ ትላንት አታውቃትም፣ ጠይቀህ ቤተሰብ ዘመድ ምናምን ተግባባ፣ በአንዴ ግን እዝነት ይመጣልሃል፣ ፍቅር ይመጣልሃል። ውጭ እየበላህ ትዝ ትልሃለች፣ ለሳይ እንድግዛ ትላለህ። ከዛ ውስጥ አትታወቅም። አላህ ያደረገው ነው፣ ኒዕማ ነው፣ ጸጋ ነው። ኢነ ፊ ዛሊከ ለአያትን ሊቀውም የተፈከሩን፣ በዚህ ውስጥ ለሚያስተነትኑ ሰዎች የሚገርም ተአምር አለ። ለሚያስተነትኗል። አዎ ትልቅ ተአምር አለው። ልጆች ይመጣሉ፣ የደስታ ምንጭ ይሆናሉ። ሱብሃንአላህ። ዝምድና ይቀጥልበታል። ከሷም ቤተሰብ ካንተ ቤተሰብ አታውቁት፣ ትተዋወቃለህ፣ ዝምድና ይቀጥላል። እንዲህ እያለ ወንድማማችነት ፍቅሩ ይቀጥላል። ስለዚህ ርዝቅ ከማን እንጂ ነው? ከአላህ ዘንድ ነው። እየኩኑ ፉቀራ ይጉኒሁሙላህ ነው። ድሆች ከሆናቸው አላህ ያብቃቃቸዋል ነው። ኢልተሚሱል ጊና ፊ ዘዋጅ ነው አብዱላህ ኢብኑ መስዑድ እንዳሉ፣ ሀብትን በጋብቻ ውስጥ ፈልጉት። አንዳንዱ ቆይ መኪና ሳሊስ ፎቅ ሳልገነባ እንዲህ ያለ ይህ ሸይጣን እንትን ነው፣ ስትራቴጂ ነው። አንተ አላህ እሷን ማብቃቃት የምትችልበት ከሰጠህ ደግሞ ልብ በል፣ አንተን የረዘቀ ጌታ፣ እናቷ ቤት ስትበላ ርዝቋን ያመጣላት ጌታ አንተ ቤት ስትመጣ አይከለክላት። ያንተንም የእሷንም ርዝቅ ነው አንተ ቤት የሚያመጣው። ይሄን እንወቅ። አንድ ሐዲስ ምን ይላል መሰላችሁ? ኢነ ርዝቃ ነብዩ ሰለላሁ ዐለይሂ ወሰለም አቢ ደርዳ ባስተላለፉት ሐዲስ ኢነ ርዝቃ ላ የጥሉቡል ዐብደ ከማ የጥሉቡሁ አጀሉሁ። ሪዝቅ አንድ የአላህን ባሪያን ይከተሏል፣ ይፈልጓል። ልክ አጀል ሞት እንደሚፈልገው ርዝቁን እንደዛው ይከተሏል፣ ይፈልገዋል። በሌላ ዘገባ ደግሞ ምን አሉ? ለው አነ ረጁለን ሐረበ ሚን ርዝቂሂ ከሐርቢሂ ሚነል መውት፣ አንድ ሰው ከርዝቁ ቢሸሽ ልክ ከሞት እንደሚሸሸው ከርዝቁ ቢሸሽ ለአድረከሁ ሪዝቁሁ፣ ሪዝቅ ይደርስበታል። ከማ ዩድሪኩል መውቱ፣ ሞት እንደሚያገኘው። በሌላም ደግሞ ዘገባ አጀል ከሚፈልገው የበለጠ ርዝቁ ይፈልገዋል። ሶስት ነገሮች እንግዳ ናቸው። ሞት እንግዳ ነው፣ መች እንደሚመጣ አናውቅም። ቀደር እንግዳ ነው፣ ሪዝቅ እንግዳ ነው፣ አላህ ነው የሚያመጣቸው። ስለዚህ ይህን ተፈኩር እናድርግ፣ ስለ አላህ ኃያልነት እንረዳ፣ እሱን ተስቢህ እናድርግ፣ እንቀድሰው። ሱብሃንአላህ ስንል እኮ ልጅ የለህም፣ ሚስት የለህም፣ ተጋሪ የለህም፣ ከጎዶሎ ከተባለ ነገር የጸዳህ ብለህ ተስቢህ ነው። አላሁ አክበር ስትል ከአንተ በላይ ማንም የለም፣ ታላቅ ኃያል አንተ ነህ። አልሐምዱሊላህ ስትል ምስጋና የተባለው ለአንተ ይገባ፣ የሚገባው ለአንተ ብቻ ነው። ላ ሐውለ ወላ ቁወተ ኢላ ቢላህ እያልን ዚክሮችን እናብዛ፣ አላህን እናውሳ፣ የአላህን ታላቅነት እንረዳበታለን። ይህንን ትንሽ እስቲ ስለኛ ደካማነት እንድንረዳ የአላህን ኃያልነት እንድናውቅ ያዘጋጁት ፕሮግራም ነው። አላህ ሱብሓነሁ ወተዓላ የእሱን ኃያልነት አውቀን የእሱን የበላይነት፣ የእሱን ታላቅነት፣ የእሱን ኃያልነት፣ የእሱን ቻይነት አውቀን የምንገዛው አላህ ያድርገን። እንደው እዚህ ቤት እዚህ እንደሰበሰበን ነገም ጀነተ ፊርደውስ እንደሰብስበን። መጨረሻችን አላህ ያሳምርልን። ርዝቃችን አላህ ያስፋልን። ጭንቀታችን አላህ ያስወግድልን። ያ ረብ ትዳር ላይ ሆኖ የተበጣበጠው የተጋጨ ካለ ሚስማሙ አላህ ያርጋቸው። ደስተኛ ህይወት የሚኖሩ አላህ ያርጋቸው። ትዳር የሌላቸው ትዳር አላህ ይለግሳቸው። ለእህቶቻቸው ሷሊህ ባል አላህ ይለግሳቸው። ለወንድሞቻችን ሷሊህ ሚስት አላህ ይለግሳቸው። ትዳር ላይ ቆይቶ ልጅ አጥቶ አላህ ልጅ ይለግሳቸው። ያማረውን ዙሪየቱን ጠይባ የተባለው ልጅ አላህ ይለግሳቸው። ሀገራችን ሰላም አላህ ያርግልን። አንድነታችን አላህ ይጠብቅልን። የእውነት ወንድማማቾች አላህ ያድርገን። ለሱ ብለን የተሰባሰበን አላህ ያድርገን። ለሱ ብለን ተሰባስበን ለሱ ብለን ተዋደን ነገ የውመል ቂያማ የታሉ ለኔ ብሎ የተዋደዱ ለታሉ ለኔ ብሎ የተሰባሰቡ የተዘያየሩ ብሎ ከሚጠራቸው ባሮች መካከል አላህ ያድርገን። አንድነታችንን የእውነት አላህ ያድርግልን። በሱ ገመድ የምንሰባሰብ አላህ ያድርገን። በሱ ትእዛዝ የምንሰባሰብ አላህ ያድርገን። መጨረሻችን አላህ ያሳምርልን። ፊሊስጤን ያሉት ወንድሞቻችን አላህ ይርዳቸው። ጋዛ ላይ ያሉት እህቶቻችን ወንድሞቻችን አላህ ይርዳቸው። የበላይነቱን ለነሱ አላህ ያድርገው። ይሄው እያሳየን ነው ሰሞኑ። ያ ረብ እምቢ ያሉትን እንግዲህ የሱ ቁድራው የሱ ቻይነቱ እሱ በፈለገው መልኩ ነው ቅጣት የሚያመጣውና ያ ረብ ከእንደዚህ አይነት ቅጣት እኛን አላህ ይጠብቀን። እምቢ ያለውን ደግሞ አምባገነኑን ደግሞ እንደዚህ በወንድሞቻችን በእህቶቻችን ላይ መከራ ያመጡትን ደግሞ ያ አላህ ቁድራውን አላህ ያሳያቸው። ኃያልነቱን አላህ ያሳያቸው።
በይተል መቅዲስን ከነዚህ አረመኔ እጆች አላህ ነፃ አላህ ያውጣው። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና አዛበ ናር። ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።